ረስልን የተከበራችሁ ተመልካቾቻችን የልዩ ዝግጅታችን ነው የወቅቶች መፈራረቅን ጠብቆ በመስከረም ወር በርካታ ህዝባዊ በዓላቶች ይከበራሉ ከነዚህ መካከል በቅርቡ የሚከበረው የኢሬቻ በዓል አንዱ ነው ከዚህ ጋር ተያይዞ በርካታ በሚሊዮን የሚቆጠሩ ህዝብ ኢትዮጵያውያን ከመላው ኢትዮጵያ አቅጣጫ እንዲሁም ደግሞ ከዓለም አቀፉ ማህበረሰብ ወደ ኢትዮጵያ ይህንን በዓል ለማክበር ይመጣሉና ኢሬቻ የምጣኔ ሀብቱን ወይም ደግሞ ኢኮኖሚውን በማጎልበት ዘንድ ያለው ፋይዳ ምንድነው በሚርሰ ጉዳይ ላይ ውይይት ለማድረግ ጉንቱ የኢኮኖሚና የምጣኔ ሀብት ባለሙያ ከሆኑት ዶክተር ኮንስታንቲኖስ በረሃ ጋር ቆይታ የምናደርግ ነው የሚሆነው በያላችሁበት ጥሩ ቆይታ እንዲኖራችሁ ተመኝተናል ዝግጅታችን ይቀጥላል አብራችሁ ነው ዶክተር እንደምን አሉ እግዚአብሔር ይመስገን ደህና ናችሁ እንግዲህ በርካታ ያሉ በዓላት በመስከረም ወር ህዝባዊ በዓላት ይከበራሉ ከነዚህ መካከል በቅርቡ ኢሬቻን ወደ ማክበር እየሄድን ያለነውና እስቲ ኢሬቻ እንዴት ይገልጹታል እኛ እንግዲህ ወጣቶች ሆነን ኢሬቻ ብዙ ጊዜ ቢሾፍቱ ሲከበር ነበር ማቀው እና በተለይም ወንጂ በመሰራበት ጊዜ ከብዙ ጓደኞቻችን ጋር አብረን እንደ ነበር እና ደመቅ ያለ የህዝብ ስብስብ ነው ሁለተኛ ደግሞ ህዝቡ እንደዛ በሚሰባሰብበት ጊዜ ባንድ እምነት ባንድ እይታ ባንድ አስተያየት አንድ ላይ ተሰባስቦ ፍቅሩን የሚያሳይበት ነገር ነው ማየው ነበር ሰዎች በደስታ ሲያሳልፉ ነው የምናየው በሁለተኛ ደረጃ ደግሞ የአባቴ እናቶች ታሪክ የሚነገርበት ወጣቶች ብዙውን ባህል የሚማሩበት ቦታ እንደሆነ ነው ያየሁት መልካም እንግዲህ በሚሊዮኖች የሚቆጠሩ አሁን ኢትዮጵያውያን ብሔር ብሔረሰቦች እንዲሁም ደግሞ መላው የኦሮሞ ህዝብ እዚህ እውነት ላይ ይገኛልና እንደው የአደባባይ በዓላትን ወደ ኢኮኖሚ ወደ ምጣኔ ሀብት የመቀየር ሂደት በተለይም ደግሞ በዓላት ሲኖሩ በር የመዝጋት በዓሉ ብቻ ኩነቱ የመኖር ሁኔታ አለና እንዴት ነው ወደ ምጣኔ ሀብት መቀየር የሚቻለው ዶክተር እንግዲህ አንዱ የምጣኔ ሀብት መሰረት የሚሆነው ሰላም ነው እና እነዚህ በዓላት ደግሞ ሁሉም ቢሆን ስለ ሰላም ነው የሚናገሩት ስለ ሰላም ነው የሚያወሩት ህዝቦች ግንኙነታቸው የጠበቀ እንዲሆን የሰመረ እንዲሆን ከዛ ሌላ ደግሞ በዚህ በዓላት ጊዜ የሚነገሩት ነገሮች ሁሉ የሀገር አንድነት የሀገር እድገት ነው የሚነገረውና ቡራኬው የሚሰጠው ይሄንን ነው መልካም አመት እንዲሆንልን የሥራ አመት እንዲሆንልን ተብሎ ነው እነዚህ አሁን ወደ ኢኮኖሚ ሲቲ የተቀየሩ ነው ያሉት ምክንያቱም እነዚህ አሁን በዩኔስኮ መታወቅ በሚጀምሩበት ጊዜ የኢንታንጂብል አሴትስ ተብለው ብዙ ቱሪስቶችን መሳብ ይችላሉ አንደኛ ቱሪስቶች ስንል የውጭ ሀገር የሚመጡ ብቻ ሳይሆን የሀገር ውስጥም ወጣቶች እነዚህን በዓላት ለማክበር በሚመጡበት ጊዜ አገልግሎት ስራ ላይ ያሉ ተቋማት በሙሉ ከፍተኛ ገቢ ያገኛሉ ሆቴሎች ካፌዎች የመሳሰሉ ነገሮች ምግብ ቤቶች እና እነዚህ የሀገር ትልቅ ሴት ናቸው ኢሬቻ ሌላ ቦታ የሚከበርበት ሀገር የለም ስለዚህ ትልቅ የቱሪስት መስህብ ሊሆን የሚችል ነገር ነው እንደዚሁም ሌሎቹ አሁን ለምሳሌ መስቀልም እንደኛ ሀገር የሚከበርበት የለም ጥምቀት እንደኛ ሀገር የሚከበርበት የለም ስለዚህ እነዚህ በዓላት ወደ ኢኮኖሚ ሴት ለመቀየር የሚቻለው አንዱ በቱሪዝም ነው በሁለተኛ ደረጃ ደግሞ መንግስት መልእክት ማስተላለፍ በሚፈልግበት ጊዜ እነዚህ አይነት ህዝብ ስብስቦች እዛ ስብከት የሚሰጧቸው ንግግር የሚያደርጉላቸው አባቶች ስለሚያዳምጧቸው ስለሚሰሟቸው መንግስት መልእክቱንም በዛ ማስተላለፍ ይቻላል ሰብሰብ ብሎ አሁን በቅርቡ ክቡር ጠቅላይ ሚኒስትሩ ሲናገሩት የነበረ ነገር መጽሐፋቸውም ላይ ያስቀመጡት የህዝብ ተሳትፎ ከሌለበት በስተቀር ልማት አይሰራም ነው የሚሉት እና ለህዝብ ተሳትፎ ደግሞ እነዚህ ህዝባዊ ስብስቦች ናቸው የሚጠቅሙን ህዝብ መልእክት የሚነገረው ነገር ሊገባው የሚችል በሚያምናቸው ሰዎች ናቸው ኢማሙም ቄሱም የኢሬቻ አባገዳውም እነዚህ ሁሉ ተሰሚነት ያላቸው ናቸውና እነሱ ላይ ብዙ ስራ መስራት ያስፈልጋል ምክንያቱም እነሱ የልማት መልእክተኞች ሊሆኑ የሚችሉ ናቸው የኢኮኖሚ መልእክተኞች ሊሆኑ የሚችሉ ናቸው በዚህ ደግሞ በተለይ ኢሬቻ የሚከበርባቸው አካባቢ ኦሮሚያ በተፈጥሮ ሀብት የበለጸገ ክልል ነው ውሃ አለው መሬት አለው ማዕድን አለው ስለዚህ
ወጣቱን በተለይ ወደ እነዚህ ስራዎች ለመውሰድ የምንችልበት መንገድ መልእክቶች ለማስተላለፍ አስፈላጊ ቦታ ነው የምለው። መልካም እስቲ እንደው ስለ ልምዶቻችን እናንሳና የውጭ ሀገር ልምዶችን ማንሳት እንችላለን። በተፈጥሮ ላይ ብቻ አይደለም ሰው ሰራሽ የሆኑ ሁነቶችን እየፈጠሩ የገቢ ምንጭ ያደርጋሉና የኛን ሴቶች እንዴት ነው መቀየር የምንችለው ወደ ገቢ ወደ ምጣኔ ሀብት? እንግዲህ እነዚህ ነገሮች በአብዛኛው አሁን እንደ ዩናይትድ ስቴትስ ትልቅ ኢኮኖሚ ስናይ በማምረት ያለው ዘርፍና በአገልግሎት ያለው ዘርፍ የተለያዩ ናቸው። አብዛኛው ገበያቸው ያገለግሎት ዘርፍ ነው። እንደዚህ አይነት ነገሮች የህዝብ ስብስቦች የሚኖሩባቸው ቦታዎች እንደ ትልቅ እሴት አድርገው እነሱ ከፍተኛ ገንዘብ የሚያገኙባቸው ናቸው። የአገልግሎት ዘርፍ በምንልበት ጊዜ አሁን ሶሻል ሚዲያ ለምሳሌ አንዱ ትልቁ ብዙ ሰዎች ሀብታም የሆኑበት ነው። የቴክኖሎጂ አካባቢ የፈጠራ ችሎታው ነው አሁን በርከት ያለ ዓለምን ያበለጸገ ያለው እና ቻይና በአጭር ጊዜ የሚያድጉበት ያለው እና ብዙ ጊዜ ሰዎች ልማት በሚባልበት የሚታያቸው መንገድ መስራት፣ ባቡር ሀዲድ መስራት፣ ግድብ መስራት፣ ከተሞች ማሳደግ ነው። ግን እነዚህ የማይታዩ እሴቶች ከተፈጥሮ እውቀት ሊመጡ የሚችሉ ነገሮች ናቸው። እነዛን ማጎልበት የምንችለው ወጣቶቹን ስናስተምር በተለይ በእንግሊዝኛው ክሪቲካል ቲንኪንግ የሚባለው ለየት አድርጎ ማሰብ ሲችሉ፣ አካባቢያቸውን መረዳት ሲችሉ፣ አካባቢያቸውን ሊቀይሩ የሚችሉበትን መንገድ መነጋገር ሲችሉ ሰብሰብ ብለው ነውና ያ ነው እንግዲህ ትልቅ የኢኮኖሚ እድገት ሊሆኑ የሚችለው። እነ ጃፓን ስንመለከት አሁን ያላቸው ተፈጥሮ ሀብት በጣም ውስን ነው። የእርሻ ሀብታቸው በጣም ውስን ነው። የማዕድን ሀብታቸው ውስን ነው። ግን በዓለም ሁለተኛ ኢኮኖሚ የነበረች ናት። ዓለማችን ውስጥ እንደዚህ የተፈጥሮ ሀብት ብቻ ሳይሆን የሰው አእምሮ የሚፈጥረው ከፍተኛ ሴቶች ይኖራሉ እና እነሱ ናቸው ኢኮኖሚ ሊያሳድጉ የሚችሉት። በዚህ ላይ በእድገታችንን በምንሄድበት ጊዜ የህብረተሰቡን ባህል፣ የህብረተሰቡን ምኞት፣ የህብረተሰቡን አኗኗር መሰረት ያደረገ ልማት ስንሰራ ነው ወደ ፊት ልንሄድ የምንችለው። ህብረተሰቡ የማይረዳውና የማይገባውን ነገር አምጥተን ከውጭ የልማት አቅጣጫ ይዘን እንሂድ ብንል አንዱ ትልቁ ተግዳሮት ያለው ኢትዮጵያ እሱ ነው። ምክንያቱም የምዕራቡን ዓለም እድገት ያንን ግልባጭ አድርገን ነው ለመስራት የሞከርነው እና እነዚህ የህዝብ ስብስቦች ለዚህ ነው የሚጠቅሙን፣ ለዚህ ነው የሚረዱን እና በተለይ አሁን በዚህ በልማት ሊትሬቸር ላይ ትልቅ አስተዋጽኦ አለው የሚባለው ተሳታፊ መሆን ሲችል ነው ህዝቡ በልማት ስራ ላይ አገር ሊያድግ የሚችለው። ካልሆነ ምንድነው ትልቁ ችግር የሚፈጠረው? አሁንም በአደጉት ዓለሞች ላይ የሚፈጠረው ያለው አሁን ዩናይትድ ስቴትስ 1% የማይሞሉ ሰዎች የሀገሪቱን 80% ሀብት ይቆጣጠራሉ። እንደዛ አይነት የሀብት ክፍተት በድሃውና በሀብታሙ መሃል በሚፈጠርበት ጊዜ ከፍተኛ ጭንቀት ነው ኢኮኖሚ ውስጥ የሚገባው ማለት ነው። አሁን ዩናይትድ ስቴትስ ወደ 33 ትሪሊዮን ዶላር ዕዳ አለበት መንግስት ራሱ። ያ ዕዳ ለትንሽ ሰዎች ጥቅም ተብሎ የተደራጀ ነው እና አሳታፊ ልማት በምንልበት ጊዜ ህዝቦች አብሮ ሊያድጉ የሚችሉበት፣ አብሮ ከድህነት መረብ ላይ ሊሄዱ የሚችሉበት፣ ከዛም አልፎ እንግዲህ አብሮ ሊያድጉ የሚችሉበት ነውና እስያ ሀገሮች በዚህ ጉዳይ ላይ እነ ደቡብ ኮሪያን ለምሳሌ ስንመለከት ጥሩ አድርገው ተጠቅመውበታል እና ባህላቸውን መሰረት ያደረገ እምነታቸውን መሰረት ያደረገ እምነት በምንልበት ጊዜ እንደዚህ የሃይማኖት እምነት ብቻ አይደለም። ህብረተሰብ ውስጥ ያላቸው ሚና ምንድነው? ከህብረተሰቡ ጋር እያንዳንዳቸው ያላቸው ግንኙነት ምንድነው? አብሮ ለመስራት ያላቸው ፈቃደኝነት ምንድነው የሚለውን ጥያቄ መመለስ መቻል ይኖርብናል። ህዝቡን ያሳተፈ መሰረት ያደረገ እርግጥ የተቀየረ ነው እነዚህ ፖፑሊስት መንግስታት የሚባሉ ሲመጡ እንጂ እስካሁን ድረስ ድሃ የሚባል ነገር እንዳይኖር በሚል ነበር የተነሱትና ከዚህ ከሬኔሳንስ ጊዜ ጀምሮ የአውሮፓ ህዳሴ ተብሎ የዛሬ 400 ዓመት የተጀመረው የህብረተሰቡን አንድነት በመገንባት የተፈጠረ ነበር። ሀገራችንም ውስጥ ያንን ልንጠቀም ይገባል ነው የማስበውና ሁሉም ኢትዮጵያውያን ባላቸው ግንኙነት ለልማት መሰማራት የሚችሉበትን መንገድ፣ በመሃላቸው ሰላም ፈጥሮ ሊሄዱ የሚችሉበትን መንገድ፣ የህብረተሰብ ቀውስ የሆኑ ነገሮች እንደ ሙስና፣ ህገወጥ ንግድ፣ ህገወጥ የገንዘብ ዝውውሮችን ማቆም የሚችለው ህብረተሰቡ ነው።
እነዚህ ለኢኮኖሚ እሴት ብቻ ሳይሆን ለሀገር አንድነት ለሀገር ሰላም ከፍተኛ ጥቅም አላቸው ብዬ ነው የማስበው። ህዝባዊ የምንላቸው በዓላት በሲዳማም ብናነሳ ፊቼ ጨምበላላ ለራሱ ኢሬቻ አለና የክልሉ አድርጎ ከማሰብ ባሻገር እንደ ኢትዮጵያ የጋራ አድርገን እንዴት ነው ወደ ምጣኔ ሀብት መቀየር የምንችለው? ምን አይነት ሳቢ ሊኖር ይገባል የኢትዮጵያ የሆኑ በዓላቶች ላይ? እንግዲህ የምጣኔ ሀብት መሰረቶች የምንላቸው አንደኛ የህዝቦች ከመንግስት ጋር ያላቸው ግንኙነት ግልጽነት ነው፣ ትራንስፓረንሲ የምንለው። በሁለተኛ ደረጃ አስተዳዳሪዎች በሚመደቡት ህዝብ ሊያስተዳድሩ እንጂ ህዝብ ሊገዙ አይደለም የሚመደቡት። ስለዚህ እነዚህ አስተዳዳሪዎች ከህዝብ ጋር እየተናገሩ እየተናበቡ ሊሄዱ የሚችሉበት መንገድ ነው መፍጠር ያለብን። በሁለተኛ ደረጃ ደግሞ ህብረተሰቡ እንኳን ትንሽ ችግር ሲኖር ባልና ሚስት እንኳን ችግር ሲኖር የሚያስታርቁ ሰላም የሚፈጥሩ ናቸውና እነዚህን የኢኮኖሚ እሴት ለማድረግ ዋናው በእነዚህ መሰረት የተደረገ ነገር በህብረተሰብ ተሳትፎ ሊያድግ የሚችል ከፍተኛ ስራ መስራት ይቻላል። አሁን የዚህ የክላይሜት ቼንጅ የምንለው ዓለምን ቀውስ ውስጥ እየከተተ ያለ ነገር ነው። ሀገራችንም ውስጥ በዚህ ምክንያት ብዙ ቀዮች በድርቅ በውሃ ሙላት በመሬት መንሸራተት ችግር ውስጥ እየገባን ያለ ነው። ስለዚህ እነዚህን ነገሮች እንዴት ነው ችግሩን የምንፈታው? ምናልባት የዛሬ 100 ዓመት እንዴት አድርገን የፈታ ነው? እነዚህ በህብረተሰብ ውስጥ ያሉ እውቀቶች ናቸው። ይሄ ኢንዲጂነስ ኖሌጅ ትራዲሽናል ኖሌጅ የምንላቸው እነዚህ ህዝብ ስብስቦች ውስጥ ያሉ ናቸው። ዩኒቨርሲቲ ገብተን የምንማረው ነገር በአብዛኛው ጊዜ አእምሯችንን ያሰፋል እንጂ ለሰፊው ዓለም ሄደን ለምንሰራው ነገር የሚያዘጋጀን ብዙ አይደለም። አሁን የእርሻ ትምህርት ቤት የደን ትምህርት ቤት የምናስተምራቸው ነገር ብዙ ነገር የሚማሩት ሄዶ ከገበሬው ነው የሚማሩት። ስለዚህ እነዚህ ግን እውቀቶች ሰብሰብ ብለው መመዝገብ ይኖርባቸዋል። ብዙ ሀገሮች አሁን ጃፓን ትልቅ ነገር የሰሩት ነገር የራሳቸውን የህብረተሰብ እውቀት እና ደግሞ ዓለም ውስጥ ያለውን በሙሉ የህብረተሰብ እውቀት የሚሉትን ወደ ጃፓን ቋንቋ ተርጉመው ወደ 400 ሚሊዮን ዶክመንቶችን ነው ያዘጋጁት። የጃፓን እድገት በሚጀምሩበት ጊዜ ጃፓን በአጭር ጊዜ አድጋ እንደውም አሜሪካን መገዳደር የሚችልና በሁለተኛው ዓለም ጦርነት ትልቅ ትርምስ የፈጠረች ቻይናን የሩሲያን ግማሽ ኢንዶ ፓሲፊክን ተቆጣጥራ መጨረሻ ላይ አሜሪካን መቆጣጠር አለብኝ ብላ ነበር የተነሳችው። ስለዚህ እነዚህ የህብረተሰብ እውቀቶች የምንላቸው ነገሮች እነሱን ሰብሰብ አድርገን በእነሱ ላይ ደግሞ ተጨማሪ ሳይንስ ቴክኖሎጂ ያመጣቸውን እውቀቶች እየጨመርን እንሄድ የምንችልበት ቢሆን ከፍተኛ የኢኮኖሚ እንደምታ ይኖራቸዋል ብዬ ነው የማስበው። ገበሬዎች የማያውቁትን ነገር ግን ዝም ብለን እንደዚህ ላያቸው ላይ ከካብ ነው አስቸጋሪ ነው የሚሆነው። አሁን ለምሳሌ የአፈር ማዳበሪያ በከፍተኛ ደረጃ ነው የምንገዛው ከውጭ። አለሱ መስራት አንችልም የሚባል ደረጃ ደርሰናል። ድሮ ግን የምናውቀው ነገር ገበሬዎች የአፈር ማዳበሪያ ራሳቸው የሚያዘጋጁበት ሁኔታ ነበር። የኮምፖስት የሚባል ያዘጋጃሉ። ከብቶቻቸው አሁን የጉራጌ ዞን በምንሄድበት ጊዜ ይሄ በእንግሊዝኛው ማልቲፕል ካኖፒድ የሚል እርሻ አለ እና እዛ ላይ እንሰት፣ ቡና፣ ዛፍ፣ ቅጠላ ቅጠሎች አብሮ ሊያድጉ የሚችሉበትና ከብቶችም አብሮ እያረቡ ነው የሚሄዱትና ይሄ ያ እውቀት ብዙ ዶክመንት አላረግ ነው። የህብረተሰብ ውስጥ ያለው እውቀት ከፍተኛ እውቀት ነው። እንግዲህ ሀገራችን ብዙ ጊዜ የምንናገረው አክሱምን ላሊበላን የገነቡ ኢትዮጵያውያን ናቸው ይሄን ነገር ያስረከቡንና አሁን በነዛ ደረጃ ለማደግ የምንችልበትና በተለይ በዚህ በግሎባላይዜሽን ዘመን ተወዳዳሪ ኢኮኖሚ መፍጠር የምንችልበት መንገድ ህዝቡ እንደ አንድ ህብረተሰብ እንደ አንድ ሰው እንደ አንድ ተቋም ሆኖ ሲተባበር ነውና ያ ደግሞ በህዝቡ ላይ ችግር የለም። ይሄ ልሂቃኑ ያላቸው ችግር ነው። በአብዛኛው ልሂቃኑ በፖለቲካ ሽኩቻው ስልጣን የማዝ ነው መጨረሻ እንግዲህ የፖለቲካ እንደምታው ያንን ለማድረግ የማይፈለፍሉት የህዝብ ችግር የለም። የማይቆፍሩት ህዝቡ ሊከፋፈል የሚችል ነገር ይኖራልና እነዚህ ግን የህዝብ ስብስቦች ከዛ ችግር ሊያወጡን ይችላሉ ብዬ ነው የማስበው እና
አንድ የህብረተሰብ ስብስብ ከሌላ ህብረተሰብ ስብስብ ጋር አብሮ የማይኖርበት ምክንያት የለም። በኢትዮጵያ ታሪክ ስንመለከተው የጣሊያን ወረራ፣ የደርብሾች፣ የማህዲስቶች ወረራ፣ የግብፅ የኦቶማን ተርክ ገዢዎች የነበሩ የጣናን ሐይቅ ለመቆጣጠር የሚያደርጉት የነበረ ትልቅ ውጊያ፣ እነዚህ ሁሉ ስንመለከት የህዝቡ አንድነት ለህልውናው ወሳኝ ነው፣ ለኢኮኖሚው ብቻ ሳይሆን። ስለዚህ እነዚህን የኢኮኖሚ እሴት ለማድረግ የምንችልበት መንገድ ራሱ ሊመጣ የሚችል ነገር ነው። ዋናው ነገር እነዚህን ህዝብ ስብስቦች አውቀን እነሱ ምንድነው ሊያደርጉ የሚችሉት፣ ምናልባት ማዘመን የሚያስፈልግ ከሆነም ማዘመን ይኖርብናል። እነሱ እንዴት አድርገን ነው የምንቀይራቸው የሚለው ጥያቄ ነው። ደግሞ ትልቅ እሴቶች ያሉ ህብረተሰብ ውስጥ ያሉ እውቀቶች እና እነዛን እውቀቶች መሰረት አድርገን በነዛ ልንቀጥል የምንችልበት መንገድ ምንድነው የሚለው ነው። የአርብቶ አደሮችን ባህል መቀየር አንችልም፣ መብትም የለውም ማንም መንግስትም ሆነ ሌላውም ህብረተሰብ። ግን ኑሯቸው ቀውስ ውስጥ እንዳይገባ፣ ዝናብ ሲጠፋ እንዳይራቡ፣ ዝናብ ሲበዛ ደግሞ እንደገና እንዳይቸገሩ ምንድነው ዘመናዊ ነገር ማምጣት የምንችለው? የህክምና ውጤቶች እንዴት አድርገን ነው ወደ ህብረተሰቡ ማስገባት የምንችለው የሚለውን ጥያቄ ነው። በዛ ላይ ነው መገንባት ያለብንና የኢኮኖሚ እሴት የምንላቸው እንግዲህ እነዚህ ናቸው። ኢኮኖሚ ማለት እኮ ሰው ነው። ሰው ከሌለ ኢኮኖሚ የሚባል ነገር የለንም። ስለዚህ የሰውን ደህንነት የሰውን ምንነት ማክበር ነው ዋናው ነገርና ተሳትፏዊ ልማት እናመጣለን የምንል ከሆነ የህብረተሰቡን መዋቅርም አብረን እንቀይረዋለን ብዬ ነው የማምነው። በዕለቱ በኢሬቻ ዕለት በሚሊዮን የሚቆጠሩ ኢትዮጵያውያን በዕለቱ ይታደማሉና ምናልባትም ዓለም አቀፍ ማህበረሰብ ከኢትዮጵያም ደግሞ ከአራቱም ጫፍ የሚመጡ አሉና በርካታ የገንዘብ ዝውውሮች ይኖራሉ። ዓለም አቀፉን አየር መንገድ የመጠቀም ሁኔታ አለና የንግዱ ማህበረሰብ ምን አይነት ዝግጁነት ማድረግ አለበት ምጣኔ ሀብቱ ለማጎልበት? የንግዱ ማህበረሰብማ ትልቅ ሚና ነው ያለው። ምክንያቱም የንግዱ ማህበረሰብ እነዚህ በዓሎች ላይ ብዙ ተጠቃሚ የሚሆነው የንግዱ ማህበረሰብ ነው። አሁን ለምሳሌ ፈረንጆቹን ክሪስማስ ሲባል ግብይቱ ይበዛል፣ ከፍተኛ የገንዘብ ዝውውሮች ነው ያሉት። ሃሎዊን የሚባል እንኳን እንዲሁ የሰይጣን በዓል የሚያከብሩበት እንደ ትልቅ በዓል ነው የሚያከብሩት። ግን አሁን እሱ ወደ ንግድ ስራ ተቀይሯል። ስለዚህ ሀገራችንም ውስጥ አሁን መስቀልም አልነው፣ ጥምቀትም አልነው፣ ኢሬቻም አልነው፣ ሌሎችም የህዝብ ስብስቦች በእነዚህ ጊዜ ውስጥ ሊደረግ የሚችሉ ነገሮች የግል ሴክተሩ ከፍተኛ ተሳትፎ ይኖረዋል። በዚህ ጊዜ ሰዎች አልባሳት ይገዛሉ፣ መጠቀሚያ ቦታዎችን ይፈልጋሉ፣ ብዙ ገንዘብ ሊዘዋወር የሚችልበት ሁኔታ ነውና ቅድም ያልኩት ቱሪስቶች ከውጭ ብቻ ሳይሆን መሳብ የምንችለው ከሀገር ውስጥም ቱሪስቶች እንስባለን የምለው ዋናው ተጠቃሚ የሚሆነው የግል ሴክተሩ ነው። በዛ ላይ የግል ሴክተሩ ይህንን በማራመድም በሶሻል ሚዲያ በሚዲያ እንደ ኢንታንጂብል አሴት አድርገው ሊሸጡበት የሚችሉ መንገድ አለ። አሁን በዩቲዩብ የሚቀመጡ ነገሮች የገንዘብ ምንጭ ሆነዋል ብዙ ሰዎች። ስለዚህ በየቦታው ያሉ የኢሬቻ በዓላትን ለምሳሌ አሁን እነሱን ዘግቦ የህዝቦች ስብስብ ምን እንደሆነ ባህላቸው ምን እንደሆነ እዚህ ደረጃ ያደረሳቸው ምንድነው በዚህ በዓል ጊዜ ምንድነው የሚደረገው የሚለውን ነገር እንኳን ሶሻል ሚዲያ ላይ ሊያደርጉት ይችላሉ። የድራማ የቲኤንት የፊልም ሰዎች የሬዲዮ ሰዎች ብዙ ሊጠቀሙበት የሚችሉ ነገር ነው እና እንደዚህ አይነት በዓላት ሌላው አገር በየዓመቱ ከፍተኛ ቢሊዮኖች የሚዘዋወሩበት ሁኔታ ነው። ከሱ ጋር ተያይዞም ቅድም ያልኩት አሁን ለምሳሌ የፊልምና የቲያትር ስራዎች በእነዚህ አካባቢ ቢሰሩ ሌላው ዓለም የማያውቃቸው ነገሮች ስለሆኑ ጥሩ ሊስቡ የሚችሉ ነገሮች ናቸው የኢንተርናሽናል ተመልካቹን። ስለዚህ የግል ሴክተሩ ከፍተኛ አስተዋጽኦ አለው እዚህ ላይ። ሁለተኛ የግል ሴክተሩ ሀገራችን ውስጥ ያቀርቦትና የፍላጎት ብዙ ጊዜ ስለማይሟላልን ነው እንጂ ውጤቶቹንም የፋብሪካ ውጤቶች የስራ ውጤቶች ማስተዋወቅ የሚችልባቸው ቦታ ነው። ማስተዋወቂያ መስራት ማለት ማስተዋወቅ ማለት ደግሞ ከፍተኛ የገንዘብ ወጪ እና ገቢ የሚያስገኝ ነገር ነው እና በእነዚህ ላይ
ቁጭ ብሎ አስቦ ምንድነው የምናደርገው የሚባል የቢዝነስ እቅድ አውጥተው ሊሰሩበት የሚችሉ ሁኔታ ሊፈጠር ይገባል ብዬ ነው የማስበው። አልባሳት፣ የባህላዊ መጠቀሚያ ቁሳቁሶች እስከዛሬ በእደ ጥበብ ሲሰሩ መጥተዋል። ሁሉም ሰው ከውጭም የሚመጣ ማህበረሰብ የተለያዩ ብሔር ብሔረሰቦችም እንግዲህ በዛ ጌጥ በዓሉ ላይ መታደም ነገር አለና ወደ ኢንዱስትሪ መቀየር አለበት ወይ? እንዴት ነው ማደግ የሚችለው? ምርቱን እንዴት ነው ማሳደግ የሚቻለው? እንዴት ያጎለብተዋል? ይሄ ከግል ሴክተሩ የፈጠራ ችሎታ ጋር አብሮ መሄድ ነገር ነው። በተለይ አሁን በርከት ያሉ ዩኒቨርሲቲዎች አሉን ኢትዮጵያ ውስጥ፣ የሙያ ተቋማት አሉን፣ የእደ ጥበባት ቦታዎች አሉን። እነዚህ አሁን አስቦ ትልቅ ደረጃ ሊደረስበት የሚችል ነገር ነው። ብዙ ነገር እኮ አሁን እነ ፌስቡክ ስናይ የተማሪዎች ዶርሚተሪ ውስጥ የተጀመረ ነው። ማይክሮሶፍት፣ አፕል ጋራጅ ውስጥ ነው ስራ የጀመሩት። እና አሁንም ቢሆን እነዚህን በኢንዱስትሪ ደረጃ ለማምረት ለሀገር ውስጥ ብቻ ሳይሆን ኤክስፖርት ማድረግ የምንችልበት ሁኔታ ሊፈጠር ይችላል። አሁን የኢትዮጵያ ምግቦች የኢትዮጵያ ሬስቶራንት የሚባል በየቦታ አውስትራሊያ ሆነ ዩናይትድ ስቴትስ አውሮፓ ሆነ በጣም እየተስፋፉ ነው ያሉት። በተለይ የጾም ምግብ የሚባለው ለዚህ ቪጋን ለሚባሉ ምንም አይነት የከብት ውጤቶችን ወተትም ሆነ ስጋም የማይጠቀሙ በጣም ይወዱታል እሱ ነው። እና ይሄ ትንሽ ሰዎች በራሳቸው ኃይል ያደረጉት ነገር ነው፣ ግን በከፍተኛ ደረጃ ልንሰራው የሚችል ነገር ነው ብዬ አስባለሁ። እንጀራ ለምሳሌ አሁን ኤክስፖርት ይደረጋል ከኢትዮጵያ እንጀራ ተጋግሮ። የኢትዮጵያ አየር መንገድ ወደ ዩናይትድ ስቴትስ በሚበርበት ጊዜ እስከ 6 ቶን እንጀራ ድረስ አንስቶ የሚሄድበት ጊዜ አለ። እና ሌሎቹን አሁን በየአካባቢ ያሉ ባህል ለምሳሌ የመስቀል በዓል ላይ የክትፎ ሴሬሞኒ አለ፣ ሰዎች ወደ ጉራጌ ሀገር ሄዳሉ። እና እነዚህን ነገሮች በሰፊው ማምረት ችለን ኤክስፖርት ማድረግ የምንችል ከሆነ አንዱ ትልቁ ጸጋ ነው የሚሆነው። አሁን ጤፍ ለምሳሌ በዩናይትድ ስቴትስ በ1 ፓውንድ ግማሽ ኪሎ ቁጭ አድርገው $4-5 የሚሸጥበት ሁኔታ አለ። እነዚህ ነገሮች ግን እኛ ያሰብናቸው የሚመጡ ነገሮች አይደሉም ያሉት። እና ወጣቶቻችን በዚህ አቅጣጫ ምንድነው ሊሰራ የሚችለው? እነዚህ ስታርትአፕስ የሚባሉ አሁን መንግስትም በዚህ ጉዳይ ላይ አዋጅ አውጥቷል። እነዚህ ስታርትአፕስ ለነሱ የፋይናንስ አቅም የሚፈጥርላቸው ድርጅት ያስፈልጋል። እነዚህ ድርጅቶች አልነበሩንም እስካሁን። አሁን ግን እነዚህ ድርጅቶች ተፈጥረዋል። የካፒታል ገበያ ተፈጥሯል። ስታርትአፕስ ሄደው ገንዘብ ሊያገኙ የሚችሉበት ከባንክ መበደር ብቻ አይደለም። የቴክኖሎጂ ምርታዎች ብዙ እየተሰሩ ነው ያላቸው። የኢኖቬሽን ሚኒስቴር ሊሰራቸው የሚገባ በርከት ያሉ ስራዎች አሉ። አሁን በዚህ በሰው ሰራሽ አስተውሎት አሁን ከፍተኛ ግንዛቤ የሚገኝበት ነው። አሁን ኢሬቻንም ሆነ መስቀልን በአርቲፊሻል ኢንተለጀንስ ብዙ ነገር ሰርተው ሰዎች ሚዲያ ላይ አውጥተው ሊጠቀሙበት የሚችሉ ናቸው። አሁን ከራሱ ከዩቲዩብ ከቲክቶክ የሚያገኙት ጥቅም በርከት ያሉ ዓለም ሰዎች ከድህነት አውጥቷቸዋል። ስለዚህ እንዲሁ ፋብሪካ ውስጥ ብቻ መስራት ሳይሆን ዋናው ነገር እሱ እንዳለ ሆኖ እነዚህን የባህል እሴቶች አምርቶ ወደ ውጭ የመላክ ሁኔታ፣ አምርቶ አገር ውስጥ የማቅረብ ሁኔታ በሰፊው ልንሰራባቸው የምንችል። አሁን ለምሳሌ የሀበሻ ልብስ የሚባል ነጭ ልብስ በተለይ ሴቶች የሚለብሱት እስካሁን ድረስ ሸማኔ የሚሰራው ነበር። አሁን ወደ ፋብሪካ እየተቀየረ ነው ያለው። ቻይና ናቸው የሚሰሩት መሰለኝ። እሱን ስራት ይገባናል። ሌላው እነዚህ የቴክስታይል ፋብሪካዎች ያሉን እነሱም እነዚህን የባህል እሴቶች ሊያደምቋቸው በዓለም አቀፍ የፋሽን ትርኢቶች ላይ ሊቀርቡ የሚችሉበት መንገድ ይኖራል። በተለይ እነዚህ እኛ የምንለብሳቸው ልብሶች ለብርድ የሚሆኑ አሉ፣ ግን ለፈረንጆቹ ሞቃት ጊዜ ሊለበሱ የሚችሉ ነገሮች ስለሆኑ በፋብሪካ ቢመረቱ እንደዚሁ ዝም ብለን በግል ብቻ በፖስታ ቤት የተላከ ኤክስፖርት የሚደረግ ሳይሆን በስነ ስርዓት ሌተር ኦፍ ክሬዲት ተከፍቶ ኤክስፖርት የሚደረግበት ሁኔታ ይፈጠራልና ለዚህ ቁጭ ብለን ማጥናት ይኖርብናል። ምንድነው መደረግ የሚችለው? ምን አይነት ቢዝነስ ፕላን መውጣት አለበት? ኢንተርናሽናል ኮሚኒቲው ገበያ ሄደን ልናሸንፍ የምንችልበት መንገድ ምንድነው የሚለው የኛ አንትረፕረነርስ የግል ሴክተሩ ቁጭ ብለው ጥናት ማጥናት ይኖርባቸዋል። ዩኒቨርሲቲዎችም ከዚህ ሌላ በተለይ የቢዝነስ ትምህርት ቤቶች
እንደዚሁም የቴክኖሎጂ ፋክልቲዎች እነዚህን አብሮ አጣምሮ ሊሰሩ የሚችሉበት መንገድ መፈጠር አለበት እንጂ እንደዚሁ ብቻ መጽሐፍ አንብበው ፈተና አልፈው የሚመረቁ ሳይሆኑ እዛው ሆኖ አንዳንድ ነገሮች የፈጠራ ችሎታ ሊሰሩ የሚችሉበትን መንገድ መስራት የምንችል ከሆነ ጥሩ ነው። ሌሎች ሀገሮች እንደዚህ ነው የሚያድጉት እና አሁን የቻይና የምስራቅ እስያ ወጣቶች ገና ከኪንደርጋርተን ጀምሮ አንደኛ ክፍል እንኳን ሳይገቡ ሳህን ማጠብ ያስለምዷቸዋል፣ ምግብ መስራት ያስለምዷቸዋል። እዛ በሱ ሲጫወቱ ነው የሚውሉት እና ሲያድጉ እነዚህ ሴቶች ከነሱ ጋር እያደጉ ነው የሚሄዱት ማለት ነው። የህብረተሰብ ኃላፊነት የቤተሰብ ኃላፊነታቸውን ይማራሉ። ዩኒቨርሲቲ ግን ዋናው ነገር መሆን ያለበት እንደዚሁ የቀለም ትምህርት ብቻ ሳይሆን ሰዎች ጥሩ ትምህርት ይዘው የሚወጡበት ስራ ሊሰሩ የሚችሉበት ሁኔታ ነው መፈጠር ያለበት። ሀገራችን ውስጥ ያለው እስካሁን ድረስ እነዚህ አሁን የቲቪኤት የሚባሉት ሙያ ነው የሚያስተምሩት። ግን ገና ከልጅነታቸው አፄ ኃይለሥላሴ ዘመነ መንግስት 9ኛ ክፍል ስንገባ 3 ስትሪም ነበር። አንደኛው ኮመርሻል ስትሪም ይባላል፣ ሁለተኛው ቴክኒካል ስትሪም፣ ሶስተኛው ደግሞ አካዴሚክ ስትሪም ይባላል። ከሶስቱ ስትሪም ሰዎች መርጦ ይገባሉ። ከዛ በኋላ ኮመርሻል ስትሪም የሚገቡት አካውንቲንግ ይማራሉ። ቴክኒካል ስትሪም ካርፔንተሪ እንጨት መላግም ይማራሉ። አንዳንድ ብረት መቁረጥም መበየድም ይማራሉ። አካዴሚክ ስትሪም ደግሞ አካዴሚክ ስራ ብቻ ትምህርት ብቻ ይማራሉ እና ያን እስካረግን ድረስ የልጆቹ የወጣቶች የፈጠራ ችሎታ ነው ሀገሪቱን ሊያሳድግ የሚችለውና እነዚህ ሴቶች ደግሞ ሊቀይሩ የሚችሉት ወደ ኢኮኖሚ እሴት እነዛ ወጣቶች ናቸው። ምክንያቱም እነሱ የፈጠራ ችሎታ አላቸው፣ ማሰብ ይችላሉ። ገና አንጎላቸው ብዙም ነገር ሳያጨናንቀው የሚሰራበት ነው። ከዛ ይሄ እንግዲህ ዩኒቨርሲቲዎቹ የምርምር ተቋማት በሚሰሩት ላይ ትልቅ ድርብ ጥቅም ነው የሚያመጣው ብዬ ነው የማስበው። መልካም ጠቅልል ወደ ማድረጉ እንምጣና በርካታ ጊዜ በርካታ የባህል ዳራዎቻችን ወደ ዩኔስኮ ይመዘገባሉ። በዩኔስኮ መመዝገብ ማለት ከኢኮኖሚ ጋር ምን ያያይዘዋል? ምንድነው ጥቅሙ? ኢሬቻንስ ደግሞ ብቻውን ዓለም አቀፍ እውቅና እንዲያገኝ ምን መደረግ አለበት? ዩኔስኮ መመዝገቡ ትልቅ ጥቅም አለው። አንዱ ቅድም ያልኩት የቱሪስት መስህብ መሆን ነው። በሁለተኛ ደረጃ በዩኔስኮ አንድ ነገር በሚመዘገብበት ጊዜ የዓለም አቀፍ ትኩረት ነው የሚሰጠው እና ያንን ባህል ለማሳደግ ለማቆየት የሚቻልበት ሁኔታ ይፈጠራል የሚል ግምት አለኝ። አንዱ የምፈራው ነገር እኔ የኢኮኖሚ ማህበረሰብ እየፈጠርን በሄድን ቁጥር እነዚህን እሴቶች እያጣናቸው ልንሄድ እንችላለን። እነዚህን ባህሎች እያጣናቸው ልንሄድ እንችላለን። ሰዎች ከ8 ሰዓትም በላይ መስራት ሲኖርባቸው ለእንደዚህ አይነት ነገር ጊዜ ላይኖራቸው ይችላል። አውሮፓ ላይ የምናየው አሁን ለምሳሌ ቤተክርስቲያኖች እየተዘጉ ሆቴል እየሆኑ ነው ያሉት። አንድ ቤተክርስቲያን እንደውም ጀርመን ያየው ተዘግቶ ናይት ክለብ ሆኗል እና ሰዎች አሁን ከእንደዚህ አይነት የህብረተሰብ ስብስቦች እና የእምነት ተቋማት የባህል ተቋማት እየወጡ ነው ያሉት እና ያንን ለመመለስ ይጠቅመናል ዩኔስኮ መመዝገቡ። ከዛ ሌላ ደግሞ በዩኔስኮ መመዝገብ ማለት ለምሳሌ አሁን ላሊበላ ጥገና የሚደረግለት ያለው በኢንተርናሽናል እርዳታ ነው። ያ በዩኔስኮ መመዝገቡ ነው የጠቀመው። የፈረንሳይ መንግስት፣ ሌሎች መንግስታት እንዳይፈርስ እና እንዳይበላሽ የሚጠብቁት ነው። ግን ትልቁ ስራ ጥቅም የቱሪዝም ነው እና በዩኔስኮ ለማስመዝገብ ያው ማመልከት ይኖርብናል። ዩኔስኮ ይሄንን አንድ የዓለም አቀፍ ኮሚቴ አለ እነዚህን እሴቶች የሚመዘግብ። ስለዚህ ኢሬቻ እስካሁን ድረስ በጣም ውስን በሆኑ ቦታዎች ነበር የሚከበረው። አሁን አዲስ አበባ መጥቶ መከበር ሲጀምር በብሔራዊ ደረጃ እውቅና ያገኘ በዓል ሆኗል እና ይህንን በዓል በዩኔስኮ ለማስመዝገብ አስፈላጊው ዶክመንቶችን አዘጋጅቶ ለዩኔስኮ መላክ ያስፈልጋል። ከዛ ኋላ ደግሞ በእንግሊዝኛው ሎቢ የሚባል አለ። ሄዶ እነዚህን ማነጋገር፣ የተወሰኑ የህብረተሰብ ክፍሎች ደብዳቤ በመጻፍ ፊልም በመስራት ዶክመንተሪ በመስራት ብዙ ነገሮች ሊሰሩ የሚችሉ ነገሮች አሉና
ኮሚቴውን ግን በቅርብ ማናገር ይፈልጋል እስካሁን ድረስ በነበሩ ነገሮች ላይ እዛ የዩኔስኮ ዴፕቲ ዳይሬክተር የነበሩት አቶ ጌታቸው እንግዳ ብዙ ነገር ረድተዋል ኢትዮጵያን እነዚህ ነገሮች በማስመዝገብ አሁንም ቢሆን ትልቅ ችግር ነው በያላስብም ይሄን ለማድረግ ዋናው ነገር ከኛ በኩል ያለው ዝግጅት ነው ማለቅ ያለበት ዶክተር ቆስጠንጢኖስ በረሃ ለነበረን ጥሩ ጊዜ ከልብ አመሰግናለሁ እሬቻና ኢኮኖሚ በሚል ጽንሰ ሐሳብ ሰፋ ያለ መረጃ ስለሰጡልን እናመሰግናለን እኔም አመሰግናለሁ ደስ ይለኛል መልካም የተከበራችሁ ተመልካቾቻችን የ2018ን የእሬቻ በዓል በማስመልከት ምጣኔ ሀብቱን ኢኮኖሚውን እንዴት ያሳድገዋል በሚሉ ሐሳቦች ላይ ከዶክተር ቆስጠንጢኖስ በረሃ ጋር በጋራ በመሆን የተለያዩ ሐሳቦችን እያነሳን ኢኮኖሚው እንዲሁም ደግሞ ምጣኔ ሀብቱን እንዴት ያጎለብቷል የሚሉ ሐሳቦችን የተለያዩ ሐሳቦች እያነሳን ከናንተ ጋር ቆይታ ስናደርግ ነበር የተከታተላችሁትን ይመስል ነበር ሌሎች የኦቤን ሆርን ኦፍ አፍሪካ መሰናዶዎች ይቀጥላሉ መልካም ጊዜ